ግን አይደለም በጣም አይኑን አይተመረዳት ትችላለህ እያንዳንዱ ነገሮች ላይ ምናምን ለሄርሜላ ያለው አመለካከት የተለየ ነው እሺ ሩታስ ምን ትጠቀማለሽ ከኛ ሩታማ አንተ ወደ ቤት እንድትመለስ ነው አሁን ፍላጎቱ ገባ ሁለታችሁ አንድ ላይ ሆናችሁ ከምታይ ሩታን ትመርጣለች ገባ ሩታ ሁለታችሁ አንድ ላይ ሆናችሁ ከምታይ አንድ ላይ ከምትኖሩ ምናምን ነገር ምንም ነገር አይደለም ኤፍሬምን ከኤፍሬም የተሻለ ሜሪም ከሜሪም የተሻለ ሰው ካገኘች እናንተን የሚለያይላት ሰው ካገኘች ምንም ነገር ከማድረግ ወጣላት ይሄን ነገር የምነግራችሁ ግን ቀላልና አሳማኙ ነገር በመሰላችሁ እናንተ ልብስ ለመግባት ብዬ አይደለም ማደርገው ወይ ደግሞ እናንተን ለመቅረብ ፈልጌ አይደለም እኔ እናንተንም አልቀርብም እነሱንም አልቀርብም ግን እውነታውን ተናግሬ መዳን ካለባችሁ ፍቅራችሁን አድኑ እና ትልቁ ነገር አሁንም ደጋግሜ ጠይቀኛል ደጋግሜ የምነግር ነገር ጠላት ሆኖ ማንም ሰው ከናንተ ጋር ችግር መፍጠር አይችልም ወዳጅ ሰው ነው ችግር መፍጠር የሚችለው ምክንያቱም ዛሬ መጥቼ ይሄን ነገር ስነግርህ አታምነኝም ምክንያቱም ጠላት ነው ብለህ ስለምታስብ ግን ይሄን ነገር ዛሬ ከነገርኩ በኋላ እውነት ሆኖ ስታገኘው ወዳጅ አድርገህ ነው የምታስበኝ ከዛ በኋላ ነው ስራው የሚሰራው በጣም እግዚአብሔር አሁን ምን እንደምናደርግ ታውቂያለሽ አሁን አገናኙን ችግር የለም ብለዋል አይደል ሁላቸውንም አገናኛቸውና ያለውን እውነት እንደዛው ቆመን እንትን ወሬ ተሻለ ነው በየማታበረን አዎ ልክ ነው ሁሉንም እውነት ቆመን እዛው በፊታቸው ለምን እኔ አሁን ጥላቴ በጣም እንትን እያለ ያለው እሺ ቀላል ነገር ደግሞ ልንገርህ ሜሮን እነሱ ሲመካከሩ ሰምቻለሁ ብለሃለች ሩት ሄርሜላን ስለማገት ሄርሜላኛ ከኛ ጋር ይገናኛል አንቺ የጠፋሽበት ምክንያት አይገናኝም አይደለ በጣም ግልጽ ነገር እያየው ነበረ ሰምቻለሁ ተመካክሯል ምናምን አለችና ከዛ ለእውነታው ጋር ግን ሲመጣ እኛ ጭራሽ የሌለንበት ጉዳይ ነው ይሄ አሳማኝ ነገር ይመስለኛል አንድ ባኛ ጭራሽ አምሮአችን ላይ አልነበረም እቅዳችንም አልነበረም እሷን ስለማገት ከዛኛ እንደውም ስንል ከሰማ ሁሌ እውነታው ይውጣልን እያለን ነበር ማለት እሷ ተገኝታ እውነታውን በተናገርሽ ብለን ነበር የዛኔ ምን አለች ወዳጅ መሰለሽ መጣችና እነሱ ተመካክረው እነሱ ናቸው ያገቷት አለች ከዛ ነፃ ስትወጣ እንደውም ዝም ብሎ ይተባለው እኔ ጉዳዩን ሽፍን አድርጋባችሁታል እናንተም ሸፈናችሁት ነው ያለፋችሁት ለምን የት ከማ ምናምን አላላችሁ ይሄ አንድ ሌላ ማሳመን ምክንያት ይመስላል ስብስብ ይያሉብኝ ነው ይባውን ተመናገር ማለት ነው አንደኛ እንዴት ነው ኤፍሬም ከኔ ጋር ብቻ ነበር ያለበት ችግር ይመስለኛል አሁን ግን ዞሮ እና አብርሃምን ለማለያየት እየሞከረ ከሆነ አሁን ምንም ማውራት አይጠበቅብንም እዚያ ምንም ማውራት አይጠበቅብንም እንገናኝ ያለውን ነገር እናውራ ሊናችን ማውራት ያለብን ብዙ ነገሮች አሉና ያደር የምንሰማውና እያደር የምናየው ነገር በጣም ከባድ ለመፍረድ ራሱ አሁን ላይ በጣም እያስቸገረ መሆኑን ኮሜንታተሮች ገለጹ። የማይክል ጃክሰን ማሰብ የሄርሜላ ጭንቀት ውስጥ እንደተዋጠች የሚያሳይ ቪዲዮ ነው። ይሄ ቪዲዮ ለተረዳው ሰው ዳኒቱ ቱላው ደግሞ ከሚዲያ አጠፋለሁ ካሁን በኋላ በራሴ እመጣለሁ እያለ ነው። ግን ምን ሊፈጠር ነው ብላችሁ አሰባችሁ ኮሜንታተሮቼ? ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። እንግዲህ የሌሊት ዜናችን ሌሊቱን እንግዲህ በጣም ያየሁት ኮሜንት የታዘብኩት በጣም ብዙ ሰው እንግዲህ አብርሃምና ሩታ ሄርሜላ በጣም የዋህናችሁ ካገሩ ጡ ምናምን እያሉ ይገኛሉ። እንዲሁም ቡዛ አይኗን በጣም ሄርሜላ ላይ ጣል አድርጋበት እያሳየ ነው ቪዲዮ ማለት ነው። ይሄ ሁሉ ማለት እንግዲህ ሩታና ኤፍሬም ናቸው። ሩታ ከአብርሃም ጋር መኖር ትፈልጋለች። ኤፍሬም ደግሞ ሄርሜላ ከረሜላ ጋር መኖር ይፈልጋል። ልትቀያየሩ ነው? እንዴት ነው? አልገባኝም። ይችም አርግዛለች፣ ያችም አላረገዘችም። ታዲያ የፈለገው ነገር ይሁን እንጂ ኤፍሬም እንዴት የወንድሞቹን ሚስት እንዴት ይመኛል? እኔ እኮ ዋርሳ ብያለሁ። መቼም ዋርሳ ምን ማለት እንደሆነ ሳታውቁ አልቀራችሁም ኦዲየንሶች። ስለዚህ ዋርሳ ለመሆን ፈልገ ከሆነ ሩታን ውረስ ብለንህ ነበረ። አንተ ግን ሄርሜላ ላይ እንዴት አይንህ አረፈ? አይንህ እንዴት አረፈ? አያችሁ ተንኮላቸውን። እኔ ቤትና ቤት መንገድ እንደሚዞር ሲጀመርኛ ዳንኤል አንተንም አናምንህም ሜሮንን ማናምናትም። ለምን እንደሆነ ታውቃለህ? አንተም ከዳተኛ ነህ፣ እሷም ከዳተኛ ናችሁ። እንዴት አድርገን ነው እናንተን የምናምነው? እሷ እንደዛ ቅብር ጥሶ ማርያምን ምናምን ብላ
ይሄው የዋሸችውን ውሸት ብር እንደውም 1 ሚሊዮን ብር ተልኮላችኋል ብላ በውሸት አንተ ደግሞ መተህ እኔ መረጃ ላይ ካፌ ቤት ሜሮን ሩታ ኤፍሬም አብረው ተቀምጠው ብለህ ይሄው ፎቶ እያልክ በስልክ ስትነካካን ያየንክ ምንህን እናምናለን እኛ? ምንስ ይሄ እንደው ይሄ የኢትዮጵያ ሕዝብ እኮ ፈረደበት። እኛ ምናችሁ ነው እኛ እናንተን የምናምነው? ሲፈልግህ 1 ወር ሲሆን ከሩታ ጋር ትሆናለህ፣ ሲፈልግህ ከአብርሃም ጋር ትሆናለህ። ይሄ ማለት የእናንተ ቻናል እንዲታይላችሁ እንጂ እውነት የአብርሃም ትዳር አሳስቦህ አይመስለኝም ዳንኤል። ለሊት ደግሞ አንድ አባ ስትል ታድራለህ ቲክቶክ ላይ። እኛ እኮ ችግር እኮ ነው ያለን። በጣም ነው የምታሳፍሩት። ግን በዚህ ቪዲዮ እህቶቼ የሰው ልጅ ትዳር ከተባለ ትዳርን ቆም ብሎ መብራት ነው ያለበት። አብርሃም እዚህ ጋር አሁንም እኔ በቃ አስረግጬ የምነግርህ ነገር ቢኖር ማለት ነው የፈለገው ነገር ይሄ ህዝቡ የሚያሽሟጥጥ ነው እንዳለ አሽሟጣጭ ነው። አንተ የራስህን ህይወት ይሄ ነው ይሄ መንገር ነው የምትለውን ምርጥ አድርገህ ካሁን በኋላ ብትኖርልን ኮሜንት በቃ ይሰለቻል እኮ ሁልጊዜ ትዳርን በሌላ አይዲያ አትመጡም እንዴ? በቃ ትዳርን አታክ ታርጋችሁ ነው የምትመጡት። ትዳር ውስጥ እኮ ሊገባ ያሰበ ሰው በእናንተ ምክንያት እኮ በጣም ተሰጥቷል እኮ ትዳሩን። ትዳር እንደዚህ ከሆነ እኛ ቆመን አንቀርም እንዴ? ማን አንሆንም እንዴ? ገዳም አንገባም እንዴ? ስንቶቹ ናቸው ያሉት? በቃ ተውት፣ ከትዳር ውጭ ውጡ እንዴ! እስኪ ስለ ብዙ የትዳር አውሩ ወይ እስኪ ዳኒ ፍቅረኛ አለ ወይ እስኪ ስለሱ አውሩ። ሁልጊዜ አመቱን ከአመት ስለ አብርሃም ትዳር ነው የሚወራው። እስኪ ሜሮን ላይፍ አላት ልጅ አላት፣ እስኪ ስለ ልጇ ስታወራ አታወራም? ልጇን ታስከብራለች፣ ቤቷን ታስከብራለች። ብዙም ጋር ብትመጣ እንደዛ። የአብርሃም ህይወት ግን መቀለጃ እንደሆነ ነው። አብርሃም መቼ ነው ግን የምትነቀው አንተ ከእንቅልፍ መቼ? ሌላውን ትውት አድርጉት። አብርሃም እውነት በጣም ነው የሚያሳዝነኝ። ያንተን ህይወት ልክ ሮና ማናት ሮና እንትና ልክ እንደሷ ነው ያንተ ትዳር እየሆነ ያለው። አሜሪካ ላይ ሆነ የዛሬ 4 አመት ነው ድረሱ ስትል ሰማ ነበረ። እንደዚህ ብጥብጥ አድርጓት እኮ ጎዳና ላይ እኮ ነው የወደቀችው። ስለዚህ ለምን አብርሃም ይሄንን ያህል አንተ ጭንቀት ውስጥ ከምትገባ ከነዚህ ከሰዎች ርቀህ የራስህን ሙቪ ፈጥራ ብትመጣ እንደኔ መልካም ይመስለኛል እንጂ ይሄ መመላለሱ ላንተ አሁን ዛሬም ተሰብስባችሁ ትመጣላችሁ። ያው ጭቅጭቅ ነው፣ ምንም የተፈጠረ አዲስ ነገር እኮ የለም። አዲስ ነገር ለምን አትፈጥሩ ከትዳር ውጭ? ይሄን ነገር በሆነ ነገር ዝጋው አብርሃም ታደሰ። በቃ ይሄ ምንም የሚያስተምር እኔ አላየውበትም። አሁን ደግሞ ብለው ኤፍሬም ሄርሜላን ያፈቅራታል ማለት በዛ ላይ 8 ቀን የታገደችበት ምክንያት አለ ማለት ነው። ይሄንን ደግሞ ያነሳሉ። በጣም ነው እኔ እውነት ስለ ቪዲዮ አስተያየት ስጡ ለምትሉኝ እኔ በጣም ነው የገረመኝ። ይሄ ቪዲዮ ህዝቡን ፈርዶታል። ሄርሜላ ምስኪን፣ ማይክል ጃክሰን ምስኪን ከእንደዚህ አይነት ነገር ውጡ እያሉ ነው። አዎ ልትወጡ ይገባል። ተጠንቀቋቸው። በፍጹም አትመኑ ዳንኤል። እኔ ዳንኤልን ተቀበው እንደገና ቢወጣ አላምነውም። ለምን ብትሉ አንዴ የሩታ ዳይበር ነኝ ይላል፣ አንዴ ደግሞ የማይክል ጃክሰን። ይሄ በፍጹም ሊሆን አይችልም። ስለዚህ ትዳራችሁን እናንተ ብታስከብሩት እንደኔ መልካም ነው ብዬ ነው የማምነው። ኮሜንታተር እንዳለ በቃ ተጠንቀቁ ለማይክል ጃክሰን እና ለሄርሜላ ነው እንዳለ ሲወግን የነበረው ህዝቡ። ስለዚህ እኔ ምንም አትመን አብርሃም ማንንም ይሄ ፎቶ ይዞ መጣ ምን ፎቶ ይሄንን ያህል እኮ ኢዴት ማድረግ እኮ ይችላል እኮ አውቆ ነው ፎቶሾፕ። እኔ ምንም አላምንም። እና አብረው እየበሉ አብረው እየጠጡ አብረው እየጨፈሩ እና ምንም የፈለገው ነገር ቢመጣ ሜሮን እኮ ሩታን አልከዳትም እኮ ነው ያለችው። ግን የዛሬ ጓደኛ አልከዳም ብሎ ተገልብጦ ምሶ ሊቆፍርሽ ነው የሚዘጋጀው። ቢሆንም ግን እኛ ሜሮን አናምናትም። ስለዚህ አብርሃምና ሄርሜላ ከዚህ ከትዳር የወጣ ነገር ይስሩልን ብትሉ ኮሜንታተሮች መልካም ነው የምለው። በሌላ ዜና እንገናኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ